ሴታ ሴት የማትረባ በእውነት እኔ እንደዚህ አይነት ልጅ አልወለድኩም። እንዲህ አይነት ልጅም አላሰደኩም። በጣም የኔንም ክብር የራስህንም ክብር የምታዋራ ምን አድርጌ ባለጌ ሴታ ሴት ነህ። ወንድ አይደለም አንተ። አዎ ሴታ ሴት ነህ። ምን ማለት ነው? ምክንያቱም በሴት ንብረት ላይ ያባክ ሴታ ሴት እንደሱ አይባልም እኮ ወራዳ ነህ ካንተ። ምን ያልሽ ወራዳ ነህ። በቃ ይሄንን አምነህ ተቀበል። አንተ ጥሩ ነው እኔ ወራዳ እኔ ሴታ አይደለም ለሱ ለእናንተ እኔ በሞላው ሳስተቀበል የነበራቱን ታዲያ ምን ማለት ነው? ምን ማለት ነው? ወንድ ልጅ የቤቱ ራስ ነው። የቤቱ ራስ እስከሆነ ድረስ ደግሞ እሱ በሞላው እሱ ባስተካከለው ነገር ላይ ነው ሴት ልጅ መኖር ያለባት። አንተ አይደብርም? ለክብርህ እንኳን አታስብም? ወንድ ልጅ አይደለ? ክብር የለህም? እሷ እኮ አንተን ለማሰደብ ነው እንደዚህ እየጣረች ያለችው። ሁሉ ጊዜ አንተ ወደታች የምትቀበርበትን ነገር ስታደርግ እሺ ብለህ ትቀበላለህ። ምንስ ቢሆን አንተም ዳኒም ቢሆን ማለት ነው። አንተ እኔ አሁን ዋናው ነገር እኮ ከሆነ የመጣው ማለት ነው። እኔ መሄድ ይችላል። ዋናው ነገር አንድ ነገር ሰማይ ወይ ላስረዳሻ እኔ ላስረዳሻ። ዋናው ነገር እኮ እነሱ ተስማሙ አይደለ? ቀጣይ የዚህ ልጅ እሱ እኮ ያሳዝንሽ። እሱ የዚህ ልጅ እኮ አንቺ ደስታውን እኮ አይደለም ታይ። የዚህ ልጅ እኮ ደስታው አንድ ሳይድ ብቻ አይደለም። አሁን እኮ አንድ ሳይድ ነው ያልኩህ አይደለም። በሁለቱም ምን እግርን ስማ። አንተ አሁን ወንድ አይደለህ እንዴ? እና ለቤትህ አንተ ቤትህ ራስ አይደለህም እንዴ? እና እሱ እንደ ሴት ሆኖ ሲቀመጥ ደስ ይልሃል እንዴ? ኧረ እንደ ወንዱን እናውራ እንዴ? እና አሁን እሱ እኮ ምን መሰለሽ፣ እሱ በዚህ በኩል ትዳሩን ማስደሰት ይፈልጋል። ምን ማለት ነው ትዳር ማስደሰት ማለት? እሷ እየቀበረችው ነው ትዳር ማስደሰት ማለት? እዚህ ጋር አይደለም መቀባበሩ። እና ይሄ ምን ማለት ነው? ይሄ እኮ ለሱ ክብር የሚያስጠላል። እኔ በነገራችን ሴት በሞላችሁ ቃል ላይ ገብቶ ሰርፕራይዝ ላደርግሽ ነው ምናምን። ኧረ እባክህ ሰርፕራይዝ አረካት። እውነት ተደሰተችልን እንደዚህ እኮ አይወልሽ ማሚ። እንደሱ አይደረግም። እውነት እኔ አሁን በዛ እኔ አሁን ልናገር አይደለም የመጣሁት ስላነሳችሁ በጣም ጥሩ ነው። የ20 ምናምን ዓመት ድካሟን ዛሬ አሳድጋ መልካም አድርጋ ቆይ ጥሩ ስነ ምግባር ይዞ እንዲያድግ የኮተኮተችው እናት ናት። ብዙ መከራ ውጣ ውረድን የተካፈለችው እናት ናት። ግን ደግሞ እናትን ለአንድ ሴት ትናንት ለመጣች ሴት ብሎ እናቱን ከተዋ እኔ ምንም አልለው። እሱ አላዝንበትም። ምንም አልለው። በቃ ይሁንለት አልኩኝ እኮ ይሳካልን። ግን ስራው ያናድደኛል። አሁንም እናገራለሁ። የሚያናድደኝን ነገር ከመናገር ወደ ኋላ አለ እኮ። እሱም እኮ ይሄንን ነው አያዋሽም። እናቴም በቃ ይሄን ስንት ነገር አድርጋለች፣ ስንት ነገር ሆናልኝ እያለ እኔ አሁን ይሄን እንዲያወራም አልፈልግም። ሆናልኛለች። ግን አሁን ምንድነው እየሆነ ያለው? እሱ እንደዚህ ሆናልኝ እያለ እኔ ልጄ ወንድ ሆኖ አስተዳዳሪ ሆኖ ሲኖር እንጂ እንደ ሴት በሴት ንብረት ላይ ገብቶ ሲኖር አልመርጥም፣ አልደግፍም። ይሄንን ደግፈው ትበለኝ። በቃ በፊት እሱ በኖረው እሱ ባደረገው ነገር ላይ ሲኖሩ ደስተኛ ነበርኩኝ። እኔ አይደለሁ እንደ ፈልጌ ያመጣኋት ቆንጆ ልጅ ናት ብዬ ለአንተ ትመጥናለች፣ ጥሩ ሴት ናት ብዬ አመጣሁኝ። ከዛ የተደበቀ አውሬ ከውስጧ ሲወጣ እኔ ምን ላድርግ? መሸከም አልችልም። ይሄን መሸከም አልችልም። አሁን ነው ማሚ በፊት የነበረው የጥላቻ ነገር እየተውን ወደ ሰላም ለመምጣት ትቻለሁ እኮ በቃ ወደ ሰላም ለመምጣት ዋናው እኮ እነሱማ ይኑሩ። ግን ለምን ትጫነኛለህ? አዎ ለምንሽ ጊዜ ታዩ ብለኸኝ ተጨነኝ ትቻለሁ። ለመሰልሽ ምጫነሽ አንቺን ይሄ ልጅ ልቡ አያርፍም። ምን አገባኝ? እኔ አያገባኝም። እኔ ሰላም ነው የምፈልገው በቃ ለራሴ። እነሱ ይኑሩ እዛው። እኔ ግን አሁን ባለሁበት ደህና ነኝ እኮ ጋር እሷ በምትናገረው ምላሷ እኔ መገረፍን መነጋገርም አልፈልግም። መጀመሪያ አሁን በዋናነት እኮ ነው አሁን ወደ አንቺ ነው የቀጠሩሽ እኮ ያንቺን ፈቃደኝነት እርቅ ለማድረግ ነው አይደል? አንቺን እኔ አልፈልግም። ዳኒ ይቅር በለኝ። አንቺን መጀመሪያ እኔ አልፈልግም። ይኸውልህ ዳኒ እሷንም ማናገር አይጠበቅብህም። እኔ ደግሞ እሷን ጭራሽ ለአይን ላያት አልፈልግም። በቃ ይቅር በለኝ አልኩክ። እኔ ልሄድ ነው። ይቅር በለኝ። አንተ ግን ማለት ነው ሴታ ሴት የማትረባ በእውነት እኔ እንደዚህ አይነት ልጅ አልወለድኩም። እንዲህ አይነት ልጅም አላሰደኩም። በጣም የኔንም ክብር የራስህንም ክብር የምታዋራ ምን አድርጌ ባለጌ ሴታ ሴት ነህ። ወንድ አይደለም አንተ። አዎ ሴታ ሴት ነህ። ምን ማለት ነው? ምክንያቱም በሴት ንብረት ላይ ያባክ ሴታ ሴት እንደሱ አይባልም እኮ። ወራዳ ነህ ካንተ። ምን ያልሽ? ወራዳ ነህ በቃ። ይሄንን አምነህ ተቀበል። አንተ ጥሩ ነው እኔ ወራዳ እኔ ሴታ አይደለም። ለሱ ለእናንተ መጥቼ እንደገና ደግሞ አላዛሬ የራሱ ጉዳይ ነው። ተው አይደለም። እኔ ምንም አልለማመጠው እናንተን ለማስማማት መጥቼ እንደገና ምንም መስማማት የለም። እኔ እና እሷ ዳግም አንስማማም።
አይደለም በቃ ምን መሰለሽ እሱ ልፍትፍት የሆነ በቃ ምን አይነት ልጅ እንደሆነ እኔ አላውቅም። ለምንድን ነው ልቡ እንደዚህ ሆነው ግን እና ዘላቻለሁ። እስኪ ምንድን ነው እንትናችሁ አስተያየት ስጡበት እና እንደዛ ነው የምላችሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እና ሰላም ሁኑልኝ።